ጤናይስጥልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው። አጭር ዘገባ ይዤላችሁ ቀርቤያለሁ በምክክር ኮሚሽኑ በፊት ከዛ በፊት ነገና ከነገ ወዲያ በኦገስት 22 እና 22 ኦገስት 22 እና 23 ከምሽቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ከምሳ ሰዓት ላይ 1 ፒኤም ላይ ጀምሮ የሚደረግ በመረጃ ቴሌቪዥን በሚተላለፉ ሚዲያዎች የሚሰራጭ የገቢ የድጋፍ ማሰባሰቢያ መርሃ ግብር አለ እና በዚህ መርሃ ግብር ሁላችሁም እንድትገኙ በዚህ አጋጣሚ በአክብሮት እጠይቃለሁኝ። የመረጃ ቴሌቪዥን እንግዲህ ላለፉት 11 ዓመታት ሲያገለግል የቆየ ሚዲያ ነው። በርካታ ሚዲያዎች እዚህ ጋር እንደምታዩቸው ነፃ የአየር ሰዓት አግኝተው ዝግጅቶቻቸውን ለህዝብ እያቀረቡ ትግሉን በተቻለ መጠን ለመርዳት ለማገዝ ትልቅ ስራ እየሰራ ያለ ተቋም ነው እና ይህንን ተቋም ሁላችን እንድናግዝ በዚህ አጋጣሚ በአክብሮት እጠይቃለሁኝ። ይህችን ክሊፕ ደግሞ እስቲ እናዳምጥ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ አማራውያን እና የአማራ ትግል ደጋፊ ኢትዮጵያውያን በሙሉ ላለፉት 8 ዓመታት የበርካታ ሚዲያዎች ማሰራጫ መድረክ የሆነው መረጃ ቴሌቪዥን ኦገስት 22 እና 23 ወይም በኢትዮጵያ አቆጣጠር በመጪው ቅዳሜና እሁድ ነሐሴ 16 እና 17 የገቢ ማሰባሰቢያና የአባላት ምዝገባ ያከናውናል። ሶሻል ሚዲያ የማይጠቀመው ሰፊው የማህበረሰብ ክፍላችን ትግሉን የሚከታተልበትና ከ10 በላይ ሚዲያዎች መድረክ የሆነውን መረጃ ቴሌቪዥንን ይደግፉ። ኦገስት 22 እና 23 ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ጀምሮ እንገናኝ። መረጃ ቴሌቪዥን የእናንተው ዓይንና ጆሮ። እሺ እንግዲህ ሁላችሁም እንግዲህ በመረጃ ቴሌቪዥን መርሃ ግብር ትገኛላችሁ ብዙዎቻችሁ ትገኛላችሁ ብዬ አስባለሁኝ። ከወዲሁ ምስጋናን አቀርባለሁ። ይህም ብዬ በምክክር ኮሚሽኑ ዙሪያ አንዳንድ መረጃዎችን ዛሬ ያቀበላችኋለሁኝ። ይሄ ምክክር ኮሚሽን የሚባለው የሁላችንም ከጅምሩ የብልጽግና ጉባኤ ነው ብለን በይፋ ተናግረናል። ለእውነት እውነተኛ ውይይት እውነተኛ ምክክር እንዲደረግ ሳይሆን ብልጽግና የኦሮሞ ብልጽግናዎች አጀንዳቸውን በህግ ሽፋን በምክክር ሽፋን በህዝብ ላይ ለመጫን ከጅምሩ የጀመሩት ውጥን ነው ብለን ብዙዎቻችን ስንናገር ነበር እና አጀንዳ ተሰበሰበ ተብሎ ከ2 ዓመት ከ3 ዓመት በላይ አጀንዳ ተሰበሰበ ተብሎ አጀንዳ ሲሰበሰብ ነበረ እና በዚህ በአጀንዳ ላይ ደግሞ በጣም በርካታ ነገሮች ተካተዋል። የኢትዮጵያ ህገ መንግስትን በተመለከተ አንቀጽ 39 የዘር አወቃቀርን በተመለከተ ሌሎች ብዙ ነገሮችን በተመለከተ ውይይት እንደሚደረግ አጀንዳ ላይ ተቀምጦ ነበር እና ይሄ ውይይት በሚደረግበት ጊዜ ወደ 4,000 የሚሆኑ ተወካዮችን ተሰብስበው እነዚህ ተወካዮች ራሳቸው የብልጽግና ተወካዮች ናቸው። ብዙዎቹ እዚህና እዛ አልፎ አልፎ ከሃይማኖት ከምናምን ተብሎ የተካተቱ አሉ። አብዛኞቹ ግን የብልጽግና ተወካዮች ናቸው። ኮሚሽኑም ደግሞ የተመረጠው በብልጽግና ነው። አጀንዳዎቹም ውይይቶቹም በሚደረጉበት ጊዜ ውይይቶቹም የተደረጉት ብልጽግና በሚፈልገው መንገድ በቃ የብልጽግና ጉባኤ ነው እና ይሄ እንደሆነ ይታወቃል። እና በዚህ መሰረት እንደው ጠቅለል ባለ መልኩ ወደ 44 ቀን ውይይት አድርገዋል። ለአንድ ወር ውይይት እናደርጋለን ብሎ ነበር ያሰቡት። ወደ 44 ቀን ውይይት አድርገዋል እና ባሉት አጀንዳዎች በሙሉ በብዙ አጀንዳዎች በሙሉ አድማጮቻችን ተመልካቾቻችን ተስማምተው እንደወጡ ነው እንግዲህ መረጃዎቹ የሚጠቁሙት። እዛ ውስጥ ኢዜማዎች አሉ፣ አብኖች አሉ፣ የአማራ ክልል ተወካዮች አሉ እና በሙሉ በአብዛኛው ስምምነት እንደተደረሰ ነው ተስማማን። በ98 በመቶ በሚሆኑት አጀንዳዎች ተስማምተናል ወደሚል ደረጃ እንደመጡ ነው እየሰማን ያለው እና ተቃውሞ እየተነሳ ያለው ቅሬታ እየተነሳ ያለው በአዲስ አበባ ጉዳይ ነው። በአዲስ አበባና በድሬዳዋ በእነዚህ በሁለት ከተሞች ጉዳይ ነው ቅሬታና አለመስማማት ያለው እንጂ በሌሎች ነገሮች በሙሉ እዛው ጉባኤ ውስጥ የተሳተፉ የአማራ ብልጽግናዎች እነ ብርሃኑ ነጋ እነ አለማርያም ሁሉ ሳይቀሩ የተስማሙበት ነገር። ያ ማለት ምንድነው? አድማጮች ተመልካቾች ለምሳሌ የኢትዮጵያ አማርኛ የኢትዮጵያ ብሔራዊ ቋንቋ እንዳይሆን ተወስኗል። በጭራሽ አማርኛ የኢትዮጵያ ብሔራዊ ቋንቋ መሆን የለበትም በሚል ውሳኔ ወስነዋል። ይህን ውሳኔ ሲወስኑ ደግሞ በዋናነት የቀረበው አማርኛ የኢትዮጵያውያን የሚነጋገሩበት ምክክሩ ኮሚሽኑ ራሱ ውይይት ሲያደርግ የነበረው በአማርኛ ነው። አማርኛ የአማራ ብቻ ቋንቋ አይደለም። አማርኛ የኢትዮጵያውያን ሁሉ የመግባቢያ ቋንቋ ነው። የኢትዮጵያውያን ሁሉ የመግባቢያ ቋንቋ ነው አማርኛ።
ይሄ እንደሆነ ይታወቃል። በፌደራል መንግስት በዋናነት የሥራ ቋንቋ አማርኛ በአማርኛ ነው ሁሉም የሚግባባው። ጉራጌው ጋሞ ከሶማሌው፣ አፋሩ ትግሬው ከኦሮሞ የሚነጋገረው በኦሮምኛ። እነዚህ ኢትዮጵያ ውስጥ አሉ የሚባሉት ብሔረሰቦች የሚነጋገሩት በአማርኛ። አማርኛ ከ80% በላይ የኢትዮጵያ ህዝብ ወይ እንደ አፍ መፍቻ ቋንቋ ወይ እንደ ተደራቢ ቋንቋ አማርኛ ነው ይናገራል። የአዲስ አበባ ህዝብ 98% አማርኛ ተናጋሪ፣ በአማራ ክልል 98% አማርኛ ተናጋሪ፣ በጋምቤላ ክልል፣ በቤኒሻንጉል ክልል፣ በደቡብ ምዕራብ ኢትዮጵያ ክልል፣ በመካከለኛ ኢትዮጵያ ክልል፣ በደቡብ ክልል፣ በእነዚህ ክልሎች በሙሉ አማርኛ የሥራ ቋንቋ ነው። እንግዲህ ተመልከቱት 3 4 5 በ6 ክልሎች አማርኛ የሥራ ቋንቋ ነው። በአዲስ አበባ መስተዳደር፣ በድሬዳዋ፣ በእነዚህ በ8 መስተዳደሮች አማርኛ ነው የሥራ ቋንቋ እና በእነዚህ ሁሉ እንትሎች የሥራ ቋንቋ የሆነ እንደገና ኢትዮጵያውያን ሁሉ የሚነጋገሩበትን ቋንቋ ራሱ ምክክሩ ራሱ የሚነጋገር የነበረው በምንድነው? በአማርኛ ነበር። ሆኖም አማርኛ የብሔራዊ ቋንቋ እንዳይሆን የኦሮሞ ብልጽግናዎች የኦሮሞ ኃይሎች እምቢ ስላሉ ብቻ አማርኛ የሥራ ቋንቋ ሳይሆን ቀረ። ለምን? እነሱ ፖለቲካቸው አማርኛ ላይ ነው። ፖለቲካቸው እንዴት አማርኛ የሚል አማርኛ ላይ ጥላቻ ስላላቸው አማራው ማህበረሰብ ላይ ጥላቻ ስላላቸው አማርኛ ቋንቋ የብሔራዊ ቋንቋ እንዳይሆን ተደርጓል። ስለዚህ ለውጥ የተባለው ይሄ እንትኑ ምንድነው? የምክክር ኮሚሽኑ ለውጥ ያመጣል የተባለው እንግዲህ አንዱ ይሄ ነው እና ይሄንን እንግዲህ የነ ብርሃኑ ነጋ፣ እነ ግርማ ሰይፉ፣ እነ አልማርያም፣ እነ በለጠ ሞላ፣ እነ ጣይር አብኖች ምናምኖች እነዚህ በሙሉ ኢዜማዎች ይሄንን ነው የተቀበሉት። ይሄን ብቻ አይደለም የአማራ ብልጽግናዎችም አሁን አንዳንድ ነገሮች እንደ ጀግና ሊታዩ ይሞክራሉ። አያፍሩም እኮ የአማራ ብልጽግናዎችም ይሄንን ነው የተቀበሉት። አንዴ ነው እና ይሄ በሚሆንበት ጊዜ ደግሞ ምንድነው የተደረገው? በፌደራል ደረጃ የኦሮምኛ ቋንቋ፣ የትግርኛ ቋንቋ፣ የአፋርኛ ቋንቋና የሶማሌኛ ቋንቋም አብሮ ከአማርኛ ቋንቋ ጋር የሥራ ቋንቋ እንዲሆን ተደርጓል። የሥራ ቋንቋ እነዚህን ቋንቋዎች የሥራ ቋንቋ ማድረጉ ላይ ችግር የለውም። ነገር ግን ለምንድን ነው ሌሎችስ የሥራ ቋንቋ የማይሆኑት? ጉራጌኛ፣ ጋሞኛ፣ ወላይትኛ ለምንድን ነው እነዚህስ የሥራ ቋንቋ የማይሆኑበት ምክንያት ነው? ለምንድን ነው ተለይቶ ኦሮምኛ፣ ተለይቶ ትግርኛ፣ ተለይቶ ሶማሌኛና ተለይቶ አፋርኛ የሥራ ቋንቋ የሚሆንበት ምክንያት ለምንድን ነው? ይሄ ራሱ ኢፍትሃዊ የሆነ አሰራር በዚህ በምክክር ኮሚሽን ጸደቀ ተብሎ ወጥቷል። ይሄ ማለት ምንድነው? የብልጽግና ውሳኔ ነው። በብልጽግና ፓርቲ ውስጥ እነዚህ የብልጽግና የሥራ ቋንቋ የብልጽግና የፓርቲው የሥራ ቋንቋ ተደርጎ ብልጽግና ወስኗቸዋል። አፋርኛ፣ ሶማሌኛ፣ ትግርኛ፣ አማርኛና ኦሮምኛ። ነገር ግን እነዚህን ትግርኛና ሌሎችን እንደ ይስሙላ አቀረቧቸው እንጂ አሁን አብይ አህመድ እና ሌሎችን አብይ አህመድ ለምሳሌ ፌስቡክ ላይ ሲጽፉ ስታዩ ሁሉ ጊዜ የሚጽፈው አማርኛና ኦሮምኛን አንድ ላይ አድርገው እና እያደረጉ ያሉት ምንድነው? ኦሮምኛን ከአማርኛ ጋር በቃ የፉክክር ነገር አድርገውታል። ቋንቋን የፉክክር ነገር አድርገውታል። ኦሮምኛን ከአማርኛ ጋር የማስተካከል እና በኦሮሞ ክልል ውስጥ ሙሉ ለሙሉ ኦሮምኛ ብቻ እንዲሆን ያደረጉት ለምንድነው? ኦሮምኛ እንዲያድግና ኦሮምኛ ከአማራ ክልል ሆኖ እንደውም አማራ ክልል ከአማርኛ ክልል ሆኖ አማርኛን በልጦ በቃ ሁሉ ነገር በኦሮምኛ እንዲሆን የሚሆን አጀንዳ ዘረኛ አጀንዳ ነው ያላቸው እነዚህ ሰዎች። እና ይሄ እንግዲህ አንዱ የወሰኑት ውሳኔ ነው። ስፔሲፊክሊ አማርኛ የብሔር ቋንቋ መሆን የለበትም በሚል በአማርኛ ላይ አክሽን የወሰደ ኮሚሽን ሁለቴ ነው። ሶስተኛው እንግዲህ ሁላችሁም እንደምታውቁት የወያኔ ህገ መንግስት ወያኔዎች የአምባሻውን ባንዲራ አድርገዋል። ይሄ ባንዲራ ህዝብ የሚፈልገው አርማ አይደለም። ብዙዎቻችን አንበሳውን ነው የምንፈልግ የነበረው። የአንበሳውን አርማ የሚፈልግ ማህበረሰብ በጣም ብዙ ነው። ነገር ግን አሁን ምንድነው ያለፈውን ስርዓት የሚያስቀጥል መሆኑን የምታውቁት ይሄ የአምባሻው ባንዲራ እንዲቀጥል ኮከብ ያለበት የአምባሻው ባንዲራ የኢትዮጵያ አርማ የኢትዮጵያ ባንዲራ ሆኖ እንዲቀጥል ይሄ ኮሚሽን በዚህ ኮሚሽን የተሰበሰቡ ሰዎች እንደተስማሙ። ስለዚህ ምንም የተለወጠ ነገር የለም። ምንም የተቀየረ ነገር የለም። ይሄንን የአምባሻውን ባንዲራ ለማስቀየር ሌሎቹ
የሚቃወም በቃ የተለየ ባንዲራው ይቀር ምናምን ባንዲራው ይቀር የሚል አጀንዳ የአረንጓዴ ባንዲራ ይቅር የሚል አጀንዳ ቀረቡ የኦሮሞ ብሔረተኞች። የኢትዮጵያ ባንዲራ ይቀር የአረንጓዴ ቢጫ ቀይ መቀየር አለበት የሚል በቃ ጽንፍ የረገጠ አስተያየት አቀረቡ። ስለዚህ ሌሎቹ ምን አደረጉ? ታገልንና ተፋለምንና ተጫጭቀን የኢትዮጵያ ባንዲራ እንዲቀየር አደረግን ብለው ያሁን ያለውን ኮከብ ያለበትን ባንዲራ አስቀየሩ። ስለዚህ ምንም የተለወጠ ነገር የለም ማለት ነው። ይሄም የብልጽግና አቋም። ሌላው በጣም የሚገርማቸው ነገር በጣም ብዙዎች ተስፋ ያደረጉት ነገር ይሄ አሁን ኢትዮጵያ ውስጥ ያለው የዘር ህገ መንግስት የዘር አወቃቀር ሊቀየር ይችላል የሚል ሐሳብ ነበራቸው አንዳንድ ወገኖች በዚህ በምክክር ኮሚሽኑ። እውነት ለመናገር ከሆነ እኔም ራሴ ምናልባትም ይሄን የምክክር ኮሚሽኑን ከግምት አስገብተው እንደ ሽፋን ተጠቅመው የአብይ አህመድ መንግስት ህገ መንግስቱን ሊቀይረው የኢትዮጵያን ከዘር ፖለቲካ ያወጣሉ የሚል ነው ትንሽ እንደው ተስፋም ነበር። ለራሳቸው ሲሉ ያንን ያደርጋሉ የሚል ተስፋ ነበረች። ነገር ግን እሱም ሳይሆን ቀርቶ አሁን ያለው የዘር ፖለቲካ አሁን ያለችው ኦሮሚያ ትቀጥላለች። የኦሮሚያ የምትባለው እንግዲህ የምድር ገሃነም የምድር ሲኦል የሆነች ለብዙዎች እልቂት፣ ለብዙዎች መጨፍጨፍ፣ ለብዙዎች መሞት፣ ለብዙዎች መፈናቀል ምክንያት የሆነች ዘረኛና አፓርታይዳዊ የሆነች ክልል ትቀጥላለች። ስለዚህ የዘር ክልል ይቀጥላል። የዘር ህገ መንግስት ይቀጥላል፣ አይለወጥም። አንቀጽ 39 አይቀየርም። የመከላከያ ጀነራሎች ሁሉ ሳይቀሩ ይሄ የብሔር ፖለቲካ የሚሉት የዘር ፖለቲካ ለኢትዮጵያ አንድነት ስጋት ነው በሚል ይሄ ኢትዮጵያ ከዘር ፖለቲካ እንድትወጣ ሐሳብ አቅርበው ነበር። ግን የተወሰነው ውሳኔ ግን ያው ወሳኞቹ የኦሮሞ ብልጽግናዎች የኦሮሞ ኃይሎች ስለሆኑ ይሄንን ኮሚሽን የሚቆጣጠሩትና የሚወስኑት የዚህን ኮሚሽን አቅጣጫ የሚያስኬዱት የኦሮሞ ብልጽግናዎች ስለሆኑ የኦሮሞ ብልጽግናዎችና የኦሮሞ ኃይሎችም እንደገና ኦነጎችም ጭምር ማለት የኦሮሞ ኃይሎችም ተቀናብረው በቅንጅት ስለሆነ ይሄንን ነገር እየሰሩ ያሉት እነዚህ ፕሮፌሰር መስፍንም ሆነ ብርሃኑ ነጋ ግርማ ሰይፉ መጠቀሚያ ስለሆነ የሆኑት እነሱን እንደ አጃቢ አድርገው የሚፈልጉትን የኦሮሞ ኃይሎች የሚፈልጉትን ውሳኔ አስወስነው ነው የወጡት። እና በዚህ ጉዳይ ላይ ህገ መንግስቱም የዘር ህገ መንግስቱም አይለወጥም፣ አይቀየርም። ምንም እንግዲህ ኢትዮጵያ ለትርምስ ኢትዮጵያ ለስቃይ ኢትዮጵያ ለችግር የዳረገው ነገር ቢኖር ይሄ የዘር ህገ መንግስት ነው። የትግራይ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚለው ኢትዮጵያ ለዚህ ሁሉ እልቂት የዳረገ ይሄ ቆሻሻና ኮተት የሆነ ህገ መንግስት ምን ችግር እንዳመጣ ሁላችንም የምናውቀው ነው። ግን በዚህ ጉዳይ ላይ ምንም የተለወጠ ነገር የለም። አንዱ እንግዲህ አጨቃጨቀ የሚባለው አዲስ አበባ ከተማ ነው። በአዲስ አበባ ከተማ ላይ እንደው ቢያንስ እንደው ለትንሽ ጊዜም ቢሆን ትንሽ ጭቅጭቆች ትንሽ ክርክሮች ተደርጓል። በአዲስ አበባ ጉዳይ ላይ ያው የኦሮሞ ብልጽግናዎች የአዲስ አበባ የኦሮሚያ አካል ሆነች ብለው እስካሁን ገትረው ይዘዋል። አብዛኞቹ አዲስ አበባ አሁን ባለው ይቀጥል የፌደራል ከተማ ትሁን ራሷን በራሷ ማስተዳደሯን ትቀጥል ብለው ቢወስኑ የተወሰኑት ግን የኦሮሞ ብልጽግናዎች ያንን ፈቃደኛ ስላልሆኑ ፊንፊኔ ኬኛ በሚል ፖለቲካቸው አሁን በዛ ዙሪያ ላይም ተቃውሞ አለ። በዚህ ጉዳይ ላይ ጋዜጠኛ ጌታቸው ሽፈራው የጻፈውን ላንብብላችሁና ፕሮግራሜን ላጠናቅ። እንዲህ ይላል። የአዲስ አበባን ጉዳይም ከምክክር ሂደቱ ወጥቷል ይላል። እንግዲህ የምክክር ኮሚሽኑ አብዛኛውን የብልጽግናን አጀንዳ ነው ያስፈጸመው። እንዳልኳችሁ በርካታ አጀንዳዎች ነው አለ። ከነዛው 98ቱን አጀንዳ ብልጽግና የፈለገው አጀንዳ ተስማምቶ ነው የወጡት። የዘር ህገ መንግስቱ ይቀጥላል። አዲስ አበባ ብሔራዊ ቋንቋ እንዳይሆን ተደርጓል። ይሄ አሁን ያለው አብዛኞቹ የሚቃወሙት ኮከብ ያለበትን አርማ እንዲቀጥል አድርገዋል። ብዙ ነገሮች በገርማችሁ አይሲንግ ኢሬቻም ክብረ በዓል እንዲሆን ወስነዋል መሰለኝ። ኢሬቻም እንደ መስቀልና እንደ ረመዳን ኢሬቻም ክብረ በዓል የኢትዮጵያ ክብረ በዓል ካልሆነ ብለው ደግሞ እሱንም ወስነዋል መሰለኝ። እና እነዚህ ሁሉ በቃ ስለዚህ በጣም በሚገርም ሁኔታ በጣም የሚያሳዝኑ ውሳኔዎችን ነው የወሰኑት። እና ምንም የተለወጠ ነገር የለም። በቃ አሁን ያለው ስርዓት ኢትዮጵያ ለጦርነት የዳረገው ስርዓት ነው እንዲቀጥል ያደረጉ ያሉት፣ ያው በከፋ መልኩ እንዲቀጥል ነው ያደረጉ ያሉት። እና ይሄ ምክክር ኮሚሽኑ ኢትዮጵያን ከችግር ያወጣል፣ ኢትዮጵያ መከረች ተብሎ ኢትዮጵያን ከችግር ያወጣል ተብሎ ነበር እንግዲህ የተሰባሰቡት። ነገር ግን እንደውም በቃ ነገሮች ሁሉ እንዲለይለት ነው ያለው።
በዚህ በምክክር ኮሚሽኑ የተደረገው ነገር የተወሰነው ውሳኔ የሆነ የነበረው በአዲስ አበባ ጉዳይ ላይ በአማርኛ የብሔራዊ ቋንቋ ይሁን በሚለው ጉዳይ ላይ በሌሎች ጉዳዮች ላይ ከኦሮሞ ኃይሎች ጋር አብሮ መስራት እንደማይቻል ነው አብዛኛው ሰው እየተረዳ ነው። ይሄ የኦሮሞ ብልጽግናዎችና የኦሮሞ ኃይሎችን ገፊ አፍላቂ ዋጪ የሌላው መብት የሚረጡ ኢንቲሚዴት የሚያደርጉ ፖለቲካቸው በጥላቻ ፖለቲካቸው በጉልበት ፖለቲካቸው በዘረኝነት ላይ የተመሰረተ ስለሆነ ኮምፕሮማይዝ ማድረግ የማይችሉ በቃ ግትር አቋም ያላቸው የሚፈልጓትን በሂደት ታላቋን ኦሮሚያን ለመገንባት ማይፈነቅሉት ድንጋይ እንደሌለ ያሳዩበት ነው። ስለዚህ የብዙዎችን አይን የከፈተ ነው ይሄ የብልጽግና ምክክር የብዙዎችን አይን ብዙዎቹ በዚህ በምክክር ኮሚሽኑ ተስፋ አድርገው በምክክር ኮሚሽኑ በኩል የሀገር ችግር ይፈታል ኢትዮጵያም ከዘር ፖለቲካ ትወጣለች የዘር ልዩነት ቀርቶ በፍቅር ሀገራችን እናሳድጋለን የሚል ትልቅ ተስፋ ነበራቸው። ነገር ግን ያው የብዙዎች ተስፋ እንዳለ ሙሉ መክኗል እና በአዲስ አበባ ጉዳይ ላይም የአዲስ አበባ ጉዳይ ከምክክር ሂደቱም ወጥቷል። የምክክር ኮሚሽኑ በዚህ ጉዳይ ላይ ወስኖ የፌደራል ከተማ ናት አዲስ አበባ ራሷ ማስተዳደር አለባት የኦሮሚያ ከተማ መሆን የለበትም የሚለውን ወስኖ ነገር ግን የኦሮሞ ብልጽግናዎች ከምክክር ኮሚሽኑ ሂደት ውጪ ይሄን ነገር የአዲስ አበባ ጉዳይንም ደግሞ ሌሎችን ጉዳዮች እንዳስፈጸሙ የአዲስ አበባ ጉዳይን ለማስፈጸም እየሰሩ ነው። አንደኛ ይላል ጌታቸው ሽፈራው በምክክሩ ከሁሉም ክልሎች ከአዲስ አበባና ከድሬዳዋ ከተሞችና ከፌደራል ተቋማት በድምሩ 4000 ተመካካሪዎች እንዲገኙ እቅድ ተይዞ የነበረ ቢሆንም በኦሮሚያ ክልል በኩል ተጨማሪ ተሳታፊ በህገወጥ መንገድ እንዲገባ መደረጉ ይታወቃል። ህገወጦቹ በኦህዴድ ሥራ በኮሚሽኑ ተባባሪነት ነው ወደ አዳራሽ ሲገቡ የነበረው። ከዚህ በተጨማሪ በሌላ ቡድን የሚወያዩ በህገወጥ መንገድ በአዲስ አበባ ጉዳይ ወደሚያወያይ ቡድን ገብተው ሲበጠብጡ ነበር በጥብጠዋል። ይህም ሆኖ ከኦሮሚያ ክልል ውጪ የተወከሉት ተሳታፊዎች ቅሬታቸውን አቅርበው ምክክሩን ቀጥለዋል። ኮሚሽኑ ይህንን ችግር ሳይቀርፍ ምክክሩ የተገኘውን ተሳታፊ ይዞ እንዲቀጥል አድርጓል። በቃ ቤዚክሊ የኦህዴዶችን ፍላጎት ኮሚሽኑ ያስፈጽማል። ለምን ኮሚሽኑ ማለት የኦህዴድ ቅርንጫፍ ማለት ነው። የሌሎች ቅሬታ ሳይፈታ ኦህዴድ እያጭበረበረ ነበር የቀጠለው። ሌሎቹ ቅሬታ ሲያሰሙ ምክክሩ ምንም ነገር አያደርግም። የሌሎቹን ቅሬታ ውድቅ እያደረገ የኦህዴዶች ቅሬታ ሲያሰኙ ግን የኦህዴዶችን ቅሬታ እያስተናገደ ምክክሩ በቃ ቤዚክሊ የኦህዴድ ቅርንጫፍ ማለት ይቻላል። በዚህ መልኩ ፕሮፌሰር መስፍንም እጅግ በጣም ደካማ የሆኑ ሰዎች ስለሆኑ በዚህ መልኩ ምክክር ውስጥም ደግሞ ያሉ ኮሚሽን ውስጥም ያሉ ደግሞ በሲንግል ሃንድሊ እነ ፕሮፌሰር መስፍን ኃይለማርያም መስፍን አራያን ወደፊት በማድረግ ከጀርባ ያሉት ደግሞ የምክክር ሰዎች ሙሉ ለሙሉ ለኦነግ የሚሰሩ ስለሆነ ለኦህዴድ የሚሰሩ ስለሆነ በዚህ መልኩ ያው ምክክር ኮሚሽኑ ቤዚክሊ የብልጽግና ቅርንጫፍ ሆኖ የኦህዴዶችን ቅሬታ እያስተናገደ የሌሎችን ቅሬታ ወደ ጎን እያደረገ በዚህ መልኩ ሂደቶቹ ሲቀጥሉ እና ኦህዴዶችን በዚህ መልኩ ሲያጭበረብሩ ቀጥለዋል። ሁለተኛ የፌደራል ከተሞችን በሚመለከተው አጀንዳ በተለይም የአዲስ አበባ ከተማን በተመለከተ ከ500 የርዕሰ ጉዳይ ተመካካሪዎች በፊት ባሉት 3 የምክክር ቡድን ደረጃዎች ውስጥ ያልተነሱ አማራጮች የአዲስ አበባ ህጋዊ ሰውነትን በሚመለከት በጥቂት ተሳታፊዎች የተነሳ እየተባለ እንዲካተት ተደርጓል። ይህ አነስተኛ ቁጥር ያላቸው ተሳታፊዎች ያነሱት የኦህዴድ ሐሳብ ውድቅ ሆኖ ከመላው ኢትዮጵያ የወጡ ወገኖች የደገፉት አዲስ አበባ ጉዳይ በብቸኝነት ማለፍ ሲኖርበት በኦህዴድ ጫናና በኮሚሽኑ ድጋፍ የልዩነት ሐሳብ ተብሎ እንዲያልፍ ተደረገ። እንግዲህ አብዛኞቹ ኦህዴዶች የፈለጉት እኮ ነው። ግን እቺም እንኳን ብትሆን እቺንም ደግሞ ላለመልቀቅ ከኮሚሽኑ ጋር በመተባበር እቺን የአዲስ አበባን ወደ ኦሮሚያ ክልል የማድረግ ውሳኔ ኮሚሽኑ ከኦህዴዶች ጋር ተሰራና ያለ ማለት እና እቺን በልዩነት ሐሳብ ተብሎ እንዲያልፍ ተደረገ። በኦህዴድ ጥሰት በምክክሩ ተባባሪነት መሰል ህገወጥነት እየተሰራ ነበር ምክክሩ የቀጠለው ይላል። ሶስተኛ ጋዜጠኛ ጌታቸው በአዲስ አበባ ጉዳይ ላይ የአብዛኛው የምክክር ተሳታፊ አቋም አዲስ አበባ እንደማንኛውም ኢትዮጵያ ውስጥ የሚገኙ ክልሎች የፌዴሬሽኑ አካል ሆና ራሷን በራሷ ታስተዳድር የሚል መሆኑ ከታወቀ በኋላ በዚህ አጀንዳ ላይ ብቻ ሳይሆን በስምንቱም አጀንዳዎች ድምጽ መስጠት እንዲቀር ተደርጓል። በመሆኑ በድምጽ ያላለፉ አጀንዳዎች ወደ ክልል ጉባኤ ስለማይሄዱ የክልል ጉባኤ ሚና በዚህ ምክንያት ከስመዋል። ይሁንና ነሐሴ 14 ቀን 2018 ዓ.ም ጠዋት የጋራ ጥምረቱ የሰነድ ልውውጥ በሚጠበቅበት ሰዓት በድምጽ አሰጣጥ መቅረት ምክንያት ሚናው የመከነው የክልል ጉባኤ እንደገና ጠርተናል ብለዋል።
ሆኖም የክልል ጉባኤው መስማማት ባለመቻሉ በአንድ ሰዓት ውስጥ ተበትኖ ሽማግሌ የተባሉ አካላት የክልል ርዕሳነ መስተዳድሮች የአዲስ አበባና የድሬዳዋ ከተማ ከንቲባ ያሉበት የሽምግልና ኮሚቴ ተዋቀረ ተብሏል። ይህን በርካታ ጊዜ የተፈጠረ ጥሰት ማወላበድ እንዴት ይቅር እንዴት ይምጣ የሚል ውዥንብር ያገዛቸው ኮሚሽኑ ነው። እንግዲህ በኮሚሽኑ አሰራር መሄድ ሲገባ አሁን ተመልከቱ፣ ኮሚቴ እያዋቀሩ ኮሚሽኑ ስራውን መስራት በተለይ ይሄን በአዲስ አበባ ጉዳይ ያለውን ነገር መወሰን ስላልቻለ እንደገና ከአሰራር ውጪ እንደገና ኮሚቴ ተቋቁሞ በኮሚቴ የአዲስ አበባ ጉዳይ እንዲወሰን በብልጽግና ፓርቲ ኮሚቴ በብልጽግናዎች በራሳቸው የአዲስ አበባ ጉዳይ እንዲወሰን እያደረጉ ነው። አራተኛ የምክክሩ ሂደቱ 8 አጀንዳዎች ሲኖሩት ሁሉም አጀንዳዎች የሚያልፉባቸው 6 የምክክር ሂደት ደረጃዎች ይኖራሉ ተብሎ ነበር። እነሱም ባለ 10 ተሳታፊ የቡድን ውይይት፣ 5 ባለ 10 ተሳታፊ ቡድኖችን የያዘ ባለ 50 ተሳታፊ ቡድን፣ 5 ባለ 50 ተሳታፊ ቡድኖችን የያዘ ባለ 250 ቡድን፣ 2 ባለ 250 ተሳታፊዎችን ያዋሃደ ባለ 500 የርዕሰ ጉዳይ የአጀንዳ ተመካካሪዎች፣ ከሁሉም ክልሎችና ከሁለት ከተሞች ወኪሎች የያዘ የፌዴራል ተቋማት አይጨምርም የክልል ተወካይ ጉባኤና ሁሉንም ተሳታፊ የያዘ የጋራ ጥምረት። ከነዚህ ሂደት ደረጃዎች መካከል አጀንዳዎች በድምጽ የሚወሰኑባቸው 3 ደረጃዎች ናቸው። እንደ ኮሚሽኑ አሰራር በድምጽ የሚወስኑት 500 ተሳታፊዎችን የሚይዙት የ8ቱ አጀንዳዎች የርዕሰ ጉዳይ ተመካካሪዎች ቁጥሩ በተለያየ ጊዜ እንዲቀያየር የተደረገው የክልሉ ተወያይ ጉባኤና የጋራ ጥምረት አጽዳቂ ነበሩ። ለሁሉም ውሳኔዎች የሚያስፈልገው የድምጽ መጠን ለመጀመሪያ ዙር ውሳኔ 75 ነው። ሆኖም ከነዚህ ቡድኖች የድምጽ እንዳያሳልፉ ተደረገ። እነዚህ ቡድኖች በድምጽ እንዳያሳልፉ ተደረገ። ተመካካሪዎች አጀንዳ በድምጽ እንዳያልፍ እየጠየቁ ኮሚሽኑም አካሄዴ ይህ ነው እያለ የአዲስ አበባ ጉዳይ በአብላጫ እንዳያልፍባቸው በኮሚሽኑ አጋዥነት በድምጽ ማሳለፍ እንዳይቻል ተደረገ። ይህ ሁሉ እየሆነ ነበረ ምክክሩ የቀጠለው ይላል ጌታቸው ሽፈራው። አምስተኛ የኮሚሽኑ የምክክር ሂደትና አሰራር ከላይ ባለው ጥሰት አልፎ በጋራ ጥምረቱ የጸደቀው ቃለ ጉባኤ በአስረካቢዎቹ በኩል ማለትም ከ8ቱም የርዕሰ ጉዳይ ተመካካሪዎች በተመረጡ የቃለ ጉባኤ ጸሐፊዎች የተዘጋጀው ሰነድ ከኮሚሽኑ ጋር ርክክብ ተደርጎ የዝግጅቱ ፍጻሜ ይሆናል ተብሎ ነበረ። ይሁን እንጂ ይህን ሂደትም ኮሚሽኑ ከኦህዴድ ጋር ሆኖ አሰናክሎታል። 120ው የአጀንዳ አስማሚዎች በውስጥ የነበረው የኦህዴድ ጫና ማስፈራራት እንመለስበታለን ያቀናጁት 120ው የአጀንዳ አስማሚዎች ይላል ከኦህዴድ ጋር በውስጥ የነበረውን የኦህዴድ ጫና ማስፈራራትን እንመለስበታለን ብሎ ጌታቸው ሽፈራው በትምህርት ጥቅስ አስቀምጦታል። እነዚህ 120ዎቹ ያቀናጁት የ8ቱ አጀንዳዎች ቃለ ጉባኤ ረቡዕ ነሐሴ 13 ቀን 2018 ዓ.ም ለ8ቱም ባለ 500 ተመካካሪ እንዲነበብ ተደርጓል። ይሁንና በ8 አጀንዳዎች ቃለ ጉባኤዎች ከተነበቡ በኋላ ወደ አስተያየት በሚካሄድበት ጊዜ የኦሮሚያ ተወካዮች ከሁሉም አጀንዳዎች ላይ መድረክ ረግጠው እንዲወጡ አድርገዋል። ይህ ሁሉ ሲሆን እገዛ ያደረገው ኮሚሽኑ ነው። ከመጀመሪያው እስከ መጨረሻ ኦህዴድ እያጭበረበረ እያስፈራራ እየደለለ ወዘተ አጠቃላይ በህገወጥ መንገድ ሲቀጥል የኮሚሽኑ ሰዎች ተባባሪ ነበር። ኦህዴድ ቅሬታ የቀረበበትና የሚቀርብበት እንጂ ምንም የሚያቀርበው ቅሬታ አልነበረም የለም። የአዲስ አበባም ጉዳይ ከምክክሩ እጅ ወጥቷል። የምክክር ሂደቱ የተባለው ወደ ካድሬ ስብሰባ ተቀይሯል። አሁን ከወሰነ በህገወጥ መንገድ የሚወሰነው በኦህዴድ የበላይነት የሚመራ ካድሬ ነው። ለዚህም ሁሉ ተጠያቂ ኦህዴድና የኮሚሽኑ አመራሮች ናቸው ብሎ ጌታቸው ሽፈራው ስለ ኮሚሽኑ ሂደት በዚህ መልኩ ጽፏል። እንግዲህ የካድሬ ስብስብ ነው የሚለው እና ጌታቸው ሽፈራው ይመስለኛል በዚህ ኮሚሽኑ ተስፋ ነበረው መሰለኛል። እኛ ከበፊቱም ይሄ ስብስብ የካድሬ ስብስብ ነው ብለን ተናግረናል። የካድሬ ስብስብ ነው ብለን ተናግረናል እና በዚህ ስብስብ የኦህዴድ ብልጽግናዎች ስብስብ ነው። ኮሚሽኑ የኦህዴድ ብልጽግና ቅርንጫፍ ነው እና በዚህ ቅርንጫፍ ኦህዴዶች የሚፈልጉትን ነገር አስወስነው ይወጣሉ። ይሄ ደግነቱ ምንድነው? የብዙ ሰዎችን አይን የከፈተ ሂደት። ብዙ ሰዎች አይኖቻቸው ተከፍተዋል። እኛ የኦሮሞ ኃይሎች የኦሮሞ ፖለቲካ የኦሮሞ ብልጽግና ፖለቲካ የኦነግ ፖለቲካ ኢትዮጵያን የማፍረስ ፖለቲካ ነው። አማራን የመጥላት ኢትዮጵያን የመጥላት ኢትዮጵያዊ የሆነን ነገር በሙሉ የመጥላት ፖለቲካ ነው። የኦሮሞ ክልል በሚባለው ውስጥ ራሱ አሁን አዲስ አበባ ናዝሬት ብትሄዱ 80% የሚሆነው ነዋሪ አማርኛ ተናጋሪ ሆኖ በአማርኛ አገልግሎት ቋንቋ እንኳን እንዲያገኝ ያልፈቀዱ ዘረኞች ናቸው።
የኦሮሞ ባህል ይከበር ይላሉ፣ የኦሮሞ ቋንቋ ይከበር ይላሉ። ግን እነሱ በኦልሬዲ እኮ ላለፉት በርካታ ዓመታት እኮ 30 ምናምን ዓመታት እኮ ኦሮሚያ የሚባለውን ግዛት እኮ እያስተዳደሩ እኮ ነው። ወለጋ ብትሄዱ፣ አርሲ ብትሄዱ፣ ባሌ ብትሄዱ እኮ እነሱ እኮ ናቸው ይሄንን ኦልሞስት ትልቁን ትልቅ ግዛት የኦሮሞ መሬት ተብሎ ተሰጥቷቸው እኮ እያስተዳደሩ እኮ። እነሱ በሚያስተዳድሩበት ቦታ ከኦሮምኛ ቋንቋ ውጪ ሌላ ምንም ነገር አይፈቅዱም እነዚህ ሰዎች። ኦሮሞ ክልል ውስጥ የሚኖረው ሌላው ማህበረሰብ በሙሉ ሁለተኛ ዜጋም አይደለም፣ ሶስተኛ ዜጋም አይደለም ወገኖች፣ አራተኛም ዜጋም አይደለም፣ ምንም አይደለም። ኦሮሞ ክልል የሚባለው ይሄ የደም መሬት የሲኦል ምንድነው? የሲኦል መሬት የገሃነም መሬት ብየዋለሁ። የምድር ሲኦል የምድር ገሃነም ብየዋለሁ። በሚሊዮኖች የሚቆጠሩ መጤናችሁ ተብሎ አማራ ናችሁ ተብሎ ተገለዋል፣ ተጨፍጭፈዋል። የነሱ ፖለቲካ ይሄ ነው። የጥላቻ ፖለቲካ ነው የነሱ ፖለቲካ። ሌላውን የመዋጥ ፖለቲካ፣ ሌላውን የመጨፍለቅ ፖለቲካ ነው የነሱ ፖለቲካ። የኦሮሞ ኃይሎች የሐረሬ ማህበረሰብ ወጣዋል። ሐረርን ለመዋጥ ወገኖች ውሃ ወደ ሐረር እንዳይገባ በቄሮ በኩል ውሃ ወደ ሐረር እንዳይገባ አድርገው የውሃውን መስመር ቆርጠው ሙሉ ለሙሉ አሁን ሐረርን ተቆጣጥረውታል። እዛ አካባቢ ያሉ የተወሰኑ አደሪዎች ነበሩ ስልጣን ያላቸው፣ እነሱንም ሞጣዋቸዋል። ምንም ማድረጋቸው። ሌላው ማህበረሰብማ አማራው፣ ጉራጌው፣ ሌላው ማህበረሰብማ መብት የለውም። በሐረር መብት እንዳይኖረው ተደርጓል። በሐረር ከተማ ውስጥ በጣም አማርኛ ተናጋሪ ነበረ፣ ግን ያ ሁሉ አሁን መብት የለውም። በቃ አሁን አደሬዎችና ኦሮሞዎች ናቸው 50% 50 ሆነው ሐረርን እየተቆጣጠሩ ያሉት። አደሬዎች ደግሞ በጣም ትንሽ ስለሆኑ በቃ ኦሮሞዎቹ ካሉት ውጪ ምንም ነገር ማድረግ አይችሉም። ስለዚህ ሐረርን ኦልሬዲ ተቀልለዋል። ሐረርን የተቀለሉት ምንድነው ወገኖቼ? የሐረርን ከተማ ውሃ እንዳይገባ በማድረግ ነው። ድሬዳዋ ላይ እያደረጉት ያለውን ሁላችሁም ታውቃላችሁ። አሁን በሲዳማ ከተማ በርካታ ቀበሌዎችን በጉልበት እየወሰዱ ነው፣ የኦሮሞ ነው እያሉ። በጋሞ ነጭ ሳር አካባቢ በጉልበት እየወሰዱ ነው። ቤኒሻንጉል ከማሺ ዞን ውስጥ ያሉ በርካታ ወረዳዎችን ኦልሬዲ እየወሰዱ ነው፣ የኦሮሞ ነው እያሉ። እና እነዚህ ከጋሞዎች ጋር ግጭት ውስጥ ናቸው፣ ከሶማሌዎች ጋር ግጭቶች ናቸው፣ ከጉራጌ ጋር ግጭት ውስጥ ናቸው፣ ከጌዶ ጋር ግጭቶች ናቸው። በዚህ 800,000 ጌዶችን አፈናቅለው እንደነበረ መርሳት የለባቸው የኦሮሞ ኃይሎች። ከሲዳማ ጋር ግጭት ውስጥ ናቸው። ምናልባትም ከትግራዮች ጋር ብቻ ምናልባትም ከትግራይ ጋር ላይጋጩ ይችላል። ለምን? ከትግራይ ጋር ብዙ የሚያገናኛቸው እንጂ ከሌሎቹ ማህበረሰብ ጋር በሙሉ እንደተጋጩ ነው። ለምን? መሬት እየወረሩ የኦሮሞ ነው እያሉ ምን አለ ኢትዮጵያ የሁላችንም ሆና በፍቅር ብናድግ የሚል ፖለቲካ ያውቁ። ፖለቲካቸው በጣም ቆሻሻ ናዚዛዊ ፖለቲካ ነው ወገኖች። እና ይሄ የምክክር ኮሚሽን ብለውም ደግሞ ያሉት አጀንዳቸውና ፖለቲካቸውን ስለዚህ ሌላው ምንድነው መሰላችሁ? እነሱ ቅር ስለሚላቸው እነሱ እንዳያኮርፉ በቃ እሺ እንበል፣ አገር እንድትቀጥል እሺ እንበል በሚል የማስፈራራት ፖለቲካቸው የማስፈራራት ፖለቲካ ነው። አገር እንዳትቀጥል ሰላም እንድትሆን እነሱ የሚፈልጉት ነገር ካልሆነ እነሱ የሚፈልጉት ነገር ካልተደረገ አገር ትበጠበጣለች። ስለዚህ በቃ እሺ እንበላቸው የሚል ፖለቲካ እና ለዛ አብዛኛው ማህበረሰብ እጅ እየሰጠ ነው። እና ኮሚሽን ውስጥ ያሉት የአማራ ብልጽግና በሏቸው ምን በሏቸው በጥቅም ይሁን በማስፈራራት ፈርተው ቤዚክሊ ኦህዴዶች ከአዲስ አበባ ጉዳይ በስተቀር ኦህዴዶች የሚፈልጉትን ነገር ነው ሁሉ እያደረጉ ያሉት። በመንግስት አልተቀየረም፣ ምንም የተቀየረ ነገር እና አብይ አህመድ ደግሞ ያው የፕሬዚደንሻል ሲስተም ፕሬዚደንት ለመሆንም ያው እየሰራ እና ያለው ሁኔታ ይሄ ነው። አድማጮች ተመልካቾች፣ እና የምክክር ኮሚሽኑ ያው የከሸፈ ኮሚሽን ብዙዎቻችን ተናግረናል። ሆኖም ግን የምክክር ኮሚሽኑ ያው ሁላችሁም እንደምታውቁት የብዙ ሰዎችን አይን የከፈተ በመሆኑ በጣም ትልቅ ነገር ነው ብዬ ነው የማምነው። የብዙ ሰዎችን አይን የከፈተ ነው የምክክር ኮሚሽኑ እና ምንም የተለወጠ ነገር የለም። ደግነቱ ግን ምንድነው? ይሄ የብዙ ሰዎች አይን ከተከፈተ በኋላ አሁን አብዛኛው ማህበረሰብ ፋኖ እያደረገ ያለው እንቅስቃሴ እውነተኛ እንደሆነ ይገባዋል።
ይገባዋል። እነዚህ ሰዎች ካልተወገዱ ኢትዮጵያ ውስጥ ሰላም እንደማይመጣ የኦሮሞ ብልጽግናና የኦሮሞ ኃይሎች ካልተወገዱ የእነሱ ፖለቲካ ካልተሸነፈ ሰላም እንደማይመጣ አሁን ሰው ሁሉ ይገባዋል ብዬ አስባለሁ። እና ያለው ሁኔታ ነው ይሄ ነው አድማጮች፣ ይሄ ያለው ሁኔታ እንግዲህ ይሄ ነው አድማጮቻችን፣ ተመልካቾቻችን እንግዲህ ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።